وقريت أمان وانا فيوانا كيا سنتنش لاشاشة بيانا. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. حقيقة زاري ንግግር ቀን በንግግር ሳይሆን በተግባር የምንማርበት ሁላችንም ያሳለፍነውን እድሜያችንን ወደፊት ለመኖር የምናልመውን ባሳለፍናቸው ጊዜያት የሰራናቸው ስራዎችን ከመቃብር በላይ ሊዘከሩልን የሚችሉ ስራዎችን ምናስተውልበት ምናስተውስበት ራሳችንን ምንጠይቅበት ቀን ነውና ሁላችንም ውስጣችን ወደ የሚመላለስ ነገር ያለ ይመስለኛል። እኔ በጣም ይሄ ዞን ይገርመኛል። ካልተሳሳትኩኝ የዞኑ አስተዳዳሪ ቀደም የስልጤ ማህበረሰብ በዞኑ የምኖረው ወደ 1.4 ነው ያልከው? አልተሳሳትኩም። ትንሽ ህፍዝ ችግር የለብኝም። ይሄ 1.4 ህዝብ ግን በሚገርም ሁኔታ ብዙ ሆኖ ነው የሚታየው። ብዙ ሆኖ ይታያል። ለምንድን ነው ከተባለ መሰረት አለው፣ እሴት አለው፣ ቫልዩ አለው፣ ማንነት አለው። ከሌላው ማህበረሰብ በሙሉ የሚለየው ነገር አለው። ስልጤ ሲባል አብሮ ምንድነው የሚጠራው? ምንድነው የሚጠራው? አትፍሩ እንጂ እኛ እንኳን አልፈራንም። ኢስላም። ይሄ ደግሞ የእናንተ ብቻ መጠሪያ አይደለም፣ ሌላው ማህበረሰብም የሚጋራው መጠሪያ ነው። ምን ለማለት ፈልጌ ነው? አንድ ጠንካራ ሙስሊምን ስታወጡ ውክልናው ለስልጤ ብቻ አይደለም፣ ኢስላምን ጭምር ነው እየወከለ ያለው ማለት ነው። እኔ ዛሬ ከኦሮሚያ ሲመጣ ሙኒር ወክሎኛል። ከወሎ የመጡ ወንድሞች አሉ፣ ከጎንደር የመጡ ወንድሞች አሉ፣ ከጉራጌ የመጡ አሉ፣ ከሌሎች አካባቢዎች የመጡ አሉ። አንድ የጋራ ነገር አለ፣ የጋራ የሚያደርገን ስኬቱን የጋራ የሚያደርግ ዛሬ እዚህ ቦታ ያመጣንን በዋነኝነት ይሄ ነው። ይህ እንዴት ነው የሚቀጥለው የሚል ትልቅ ነገር ነው። እኔ ምናልባት ወደዚህ ዞን ለመጀመሪያ ጊዜ ስመጣ ዶክተር ሳኒ ረዲ እዚህ ፊት ለፊታችን አሉ። ብዙዎቻችሁ ያው የምታውቋቸው ናቸው። የመጀመሪያ ዞን ስም መሰረት የመጀመሪያ አስተዳዳሪ እሳቸው ነበሩ መሰለኝ ካልተሳሳትኩኝ። አይደል እንደ ሶስተኛው ናቸው። ለዘግይቼው የመጣው ማለት ነው። እና በጣም የሆነ ምክር የመከሩን ትዝ ይለኛል። ገና እኔ ከትምህርት ቤት ተመርቄ ስራ ለመስራት የተለያዩ ቦታዎች ኦፈር መጥቶልኝ እዚህ መጥቼ ነበር። በኋላ ግን እሳቸውንም ያው ሸፍቼባቸው ይሻለው ተመልሼ አልመጣሁም። ምንድነው የመከሩን ምክር? ይህ ሀገር እኛ ገብተን ካልሰራን ስለኛ ሌላ ሰው ሊያወራ አይችልም ማለት። እኛ ገብተን ካልሰራን እያንዳንዱ መዋቅር ውስጥ እኛ ገብተን ካልሰራን ሌላ እኛን የኛ ጉዳዩ አይደለም ማለት። ሐቂቃይን በተግባር እያየን ነው ያለነው፣ በምክር ቤት እያየን ነው ያለነው፣ በተለያየ መዋቅሮች ውስጥ እያያችሁ